ዶናልድ ትራምፕ ኢራንን እየደበደቡ በአሜሪካ ሴኔት ተዋረዱ። Under the Trump administration, we want to make it possible. ትራምፕና ኤፕስቲን ለሩሲያ ሲሰልሉ ነበር። ሴናተር ሼልደን ዋይት ሃውስ key part of this so-called weaponization group, which worked secretively within the Trump administration. የምንዋጋው በኢየሱስ የተቀደሰ ጦርነት ነው። የአሜሪካ የጦር አዛዦች ፕሬዝዳንት ዶናልድ ትራምፕ ከእስራኤል ጋር በጋራ በኢራን ላይ የከፈቱት ጦርነት ሁለተኛ ሳምንቱን ቢይዝም የአሜሪካ ጦር ከቀን ወደ ቀን የከፋ ጥቃት በኢራን ላይ መሰንዘሩን ቀጥሏል እያሉ ቢሆንም በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ እየተሰነዘረ ባለው የኢራን የሚሳኤል ጥቃት በመቶዎች የሚቆጠሩ የአሜሪካ ወታደሮች ሰለባ መሆናቸው በስፋት እየተነገረ ነው። በድንገት በዶናልድ ትራምፕና በቤንያሚን ኔታንያሁ ፍላጎትና ዕቅድ በኢራን የመንግሥት ለውጥ ለማካሄድና የአገሪቱ ወታደራዊ አቅም እንዳያንሰራራ አሜሪካና የእስራኤል ጦር በኢራን ላይ ያካሄድ ያለው ጦርነት ፕሬዝዳንቱ እስከ አንገታቸው የተነከሩበት ቅሌት እንዳይታወቅ ለማድረግ ተብሎ የተቀሰቀሰ ጦርነት ነው እየተባለ ነው። አወዛጋቢው የጄፍሪ ኤፕስቲን ሚስጥራዊ ሰነዶች ውስጥ የዶናልድ ትራምፕ ሚና እንዳይታወቅና ተድበስብሶ እንዲቀር ጀስቲስ ዲፓርትመንት የሚያደርገው እንቅስቃሴ ሊቆም ይገባል ሲሉ የ70 ዓመቱ ዲሞክራቲክ ሴናተር ሼልደን ዋይት ሃውስ በአሜሪካ ሴኔት ፊት በመቅረብ አጋልጠዋል። ነገር ግን ሴናተር ሼልደን ዋይት ሃውስ ሩሲያ ከኤፕስቲን ጋር ያላትን ግንኙነትና ከትራምፕ ጋር ያላትን አጠራጣሪ ምስጢራዊ ግንኙነት የሚያሳዩ ማስረጃዎችን ከ70 በላይ ዋቢ ምንጮችን ያካተቱበትን ወደ 48 ደቂቃ የፈጀ ንግግር አድርገዋል። Issued a letter to Congress purporting to summarize the report's findings. The letter declared that Russia and the Trump campaign did not collude to steal the election. የኤፕስቲን ወንጀሎች ወደ ሩሲያ የሚያመራ ረጅም የገንዘብ መንገድ ትተዋል ሲሉ ለሴኔት አባላት ተናግረዋል። ሴናተር ሼልደን ዋይት ሃውስ በንግግራቸው ጄፍሪ ኤፕስቲን ከ2003 እስከ 2019 ባለው ጊዜ ውስጥ ከ$1 ቢሊዮን በላይ ዋጋ ያላቸው 4725 የተለያዩ የገንዘብ ዝውውሮች ማካሄዱን የገለጹት ሴናተር ሼልደን ዋይት ሃውስ ጄፍሪ ኤፕስቲን ከጥቂት ሳምንታት በፊት ፖላንድ ኤፕስቲን ከሩሲያ የስለላ ድርጅት ጋር ስላለው ግንኙነት ይፋዊ ምርመራ እንዲካሄድ ያሳለፈችውን ውሳኔና ተጨማሪ መረጃዎች በመጥቀስ የሩሲያ የስለላ አገልግሎት ከጄፍሪ ኤፕስቲን ጋር በህቡ ይሠራ ነበር የሚለው ጥርጣሬ እንዲጨምር ምክንያት ሆኗል ብለዋል። ሴናተሩ በንግግራቸው ከጥቂት ሳምንታት በፊት ምንጮች ለኤፍቢአይ ኤፕስቲን የፑቲን የሀብት አስተዳዳሪ እንደነበር መናገራቸውን አስታውሰው ፑቲን በቅርብ ጊዜ ይፋ በተደረጉ የኤፕስቲን ፋይሎች ውስጥ 1000 ጊዜ ያህል መጠቀሱንና ሞስኮ ያሉ ሩሲያዊ ቢሊዮነሮች 10,000 ጊዜ ያህል መጠቀሳቸው ጥርጣሬያቸውን እንዳጎላው ሴናተሩ ለሴኔቱ ባደረጉት ንግግራቸው ጠቁመዋል። ታላቅ የምስራች! በመርካቶ ተክለ ሃይማኖት የንግድ ማዕከል እምብርት ላይ ከ20 ካሬ ጀምሮ ለሥራው ምቹ ሱቆችን ከ300 ሺህ ብር ቅድመ ክፍያ ጀምሮ አቅርበንሎታል። ልብ ይበሉ፣ ምንም አይነት የጋራ መገልገያ ወይም ኮመን ኤሪያ ተጨማሪ ክፍያ የለቦትም። የገዙትን ሙሉ ካሬ ለንግድ ብቻ ይጠቀሙበታል። ግንባታው ተጠናቆ በ3 ወር ውስጥ ሥራ ይጀምራሉ። ይህን ልዩ ዕድል ዛሬውን ይጠቀሙ። በተጨማሪም በመሃል ፒያሳ የወዳጅነት እና የአራዳ ፓርክን የሚመለከቱ ውብ እይታ ያላቸው አፓርትመንት ቤቶችን ከ771 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ አቅርበናል። የቀሩን እሱም ቤቶች በመሆናቸው አሁኑኑ ከታች ባለው ስልክ ይደውለው፣ አለያም በዋትሳፕ እና በቴሌግራም ያገኙናል። ሴናተር ሼልደን ዋይት ሃውስ የ70 ዓመት የዕድሜ ባለጸጋና የሕግ ባለሙያ ናቸው። ለ19 ዓመታት የአሜሪካ ሴኔት ውስጥ በሴናተርነት እያገለገሉ ያሉ ዕውቅ ፖለቲከኛ የዴሞክራቲክ ፓርቲ አባል ናቸው። ሴናተር ከመሆናቸው በፊት ከ1993 እስከ 1998 ባሉት 5 ዓመታት የሮሃልድ አይላንድ አቃቤ ሕግ፣ ከ1999 እስከ 2003 ደግሞ የሮሃልድ አይላንድ ጠቅላይ አቃቤ ሕግ ሆነው አገልግለዋል። በሴኔት አባልነት በተካሄዱ ተከታታይ ምርጫዎች በማሸነፍ የሚታወቁት ሴናተር ሼልደን ዋይት ሃውስ በሚያራምዷቸው ተራማጅ አቋሞችና
የፖለቲካ ስርዓቱን በጉቦና በሕገወጥ ገንዘብ አማካይነት ለመቆጣጠር የሚጥሩ ወገኖችን በማጋለጥና በማውገዝ ይታወቃሉ። ሴናተር ሼልደን ዋይትሃውስ በኤፕስቲን ፋይሎች ውስጥ ስለ ፕሬዚዳንት ትራምፕ ሊለቀቁና ለሕዝብ ይፋ መደረግ ስለሚገባቸው ፋይሎች እንዲሁም የሩሲያን ቢሊዮነሮችና ፖለቲከኞች ሚና የሚያወሱ ሰነዶች ለምን እንዳልተለቀቁ አስመልክተው ሲናገሩ እነ ወይዘሮ ፓም ቦንዲና ግብረ አበሮቿ ይህን ያልፈለጉበት ምክንያት የፈጠረብንን ጥርጣሬ እውነት ነው ወደሚል ድምዳሜ ያደርሰዋል። በጀስቲስ ዲፓርትመንት ውስጥ ያለ ሚስጥር የመደበቅ እንቅስቃሴ እየተካሄደ ነው በማለት ዶናልድ ትራምፕና ፓም ቦንዲ እየፈጸሙት ያለውን የሕግ ጥሰት አጋልጠዋል። ሴናተሩ ፕሬዚዳንት ትራምፕ በቅርቡ ለሩሲያ ያደረጉትንና አብዛኛውን ጊዜ የአሜሪካን ጥቅም የሚጎዱ ተግባራትን ፈጽመዋል ብለው ከዘረዘሯቸው ነጥቦች ውስጥ 10ሩን እንደሚከተለው አቅርበውን ነበር። 1. ትራምፕና ምክትል ፕሬዚዳንት ቫንስ ባለፈው ዓመት በኦቫል ቢሮ ውስጥ በቴሌቪዥን ካሜራዎች ፊት የዩክሬን ፕሬዚዳንት ዜሌንስኪን በቁጣ እየተቀባበሉ ከዘለፉ በኋላ ዶናልድ ትራምፕ ወደ ዩክሬን የሚልኩትን የጦር መሳሪያ ድጋፍ አቁመውታል። 2. በጁላይ ወር እስከዚያን ጊዜ ድረስ በዩክሬንና ሩሲያ ጦርነት የሩሲያ አየር ኃይል አስከፊ የቦምብ ጥቃት በዩክሬን ላይ እያካሄደች እያለ ፕሬዚዳንት ዶናልድ ትራምፕ ለዩክሬን በተመደበ የገንዘብ ድጋፍ የተሸመቱ ጥይቶችና ሚሳኤሎችን ወደ ዩክሬን እንዳይደርሱ አስቁመዋል። ይህም ክልከላ የዩክሬን ሲቪሎችን ከፑቲን ጦር ጥቃቶች የሚከላከሉ የፓትሪዮት ሚሳኤሎችና ጸረ አየር መቃወሚያዎችን ጨምሮ አሳጥቶታል። 3. በዚያው ጁላይ ወር በትራምፕ አማካይነት የአሜሪካ የግምጃ ቤት መስሪያ ቤት በሩሲያ ላይ አዳዲስ ማዕቀቦችን ከመጣል ተቆጥበዋል። በቅርበት በመንቀሳቀስ የማዕቀብ ክፍተቶችን ለመዝጋት ጥረት ማድረጉን አቁሟል። በዚህ ክፍተት በመጠቀም አንዳንድ ሕገወጥና ሕጋዊነትን እያጣቀሱ የሚንቀሳቀሱ ኮርፖሬሽኖች ገንዘብ፣ ቺፕሶችንና ወታደራዊ መሳሪያዎችን ወደ ሩሲያ እንዲልኩ አስችሏቸዋል። Key part of this so-called weaponization group, which worked secretively within the Trump administration. 4. የዋይት ሃውስ ልዑክ ስቲቭ ዊትኮፍና የፑቲን ልዑክ ኪሪል ዲሚትሪቭ አድርገውት የነበረው የሩሲያና የዩክሬን ጦርነትን ለማስቆም የተካሄደና ሾልኮ የወጣ የስልክ ውይይት የፕሬዝዳንቱ ልዩ ልዑክ ስቲቭ ዊትኮፍ ለሩሲያ ጠቃሚና ተስማሚ የሆነ የሰላም ስምምነት ለማዘጋጀት በቅርበት መስራታቸውን የሚያሳዩ ፍንጮችን አጋልጧል። 5. ባለፈው ክረምት ትራምፕ የሩሲያውን ፕሬዝዳንት በአሜሪካ ለመቀበል ለፕሬዝዳንታዊው አቀባበል ቀይ ምንጣፍ አወጡ። በአላስካ በተካሄደው ስብሰባ ላይ የሩሲያ ልዑካን ቢገኙም በዩክሬን የሚካሄደውን ጦርነት ለማስቆም እዚህ ግባ የሚሉት እንቅስቃሴ ሳያደርግ ቀርቷል። 6. ቭላዲሚር ፑቲን በአውሮፓ የፖለቲካ ቀውስና አለመረጋጋት እንዲፈጥሩ ለረጅም ጊዜ የገንዘብ ድጋፍ ሲያደርጉላቸውና ሲጠቀሙባቸው የነበሩት የቀኝ ክንፍ ቡድኖች በተካፈሉበትና በ2025 በሙኒክ በተካሄደው የጸጥታ ኮንፈረንስ ላይ ምክትል ፕሬዚዳንት ጄዲ ቫንስ በመገኘት ጸረ ምዕራባዊና የረጅም ጊዜ የአሜሪካ አጋር ከሆኑ የአውሮፓ ሀገራት በተቃራኒው በመቆምና አወዛጋቢ ነጥቦችን በማራመድ ለሩሲያ አጋርነትን አንጸባርቀዋል። 7. ፕሬዚዳንት ዶናልድ ትራምፕ አፍቃሪ ሩሲያ የሆነችውን ቱልሲ ጋብርድን የብሔራዊ መረጃ ዳይሬክተር አድርገው ሾሙ። ይህም እርምጃ የሩሲያ የመንግሥት ሚዲያዎችና ፖለቲከኞችን አስደስቷል። 8. በዶናልድ ትራምፕ የተሾሙት ጠቅላይ አቃቤ ሕግ ፓም ቦንዲ የፕሬዝዳንት ፑቲን የቅርብ ሰዎችን የሩሲያ ኦሊጋርኪዎች ኢላማ አድርጎ እንዲካሄድ ተነድፎ በሥራ ላይ እንዲውል ይፈለግ የነበረው የጸረ ክሪፕቶክራሲ እንቅስቃሴዎች እንዲቆሙና የምርመራ ፋይሎች እንዲዘጉ ተደርጓል። 9. ዶናልድ ትራምፕ ባለፈው ዓመት መጨረሻ ላይ የአውሮፓ ሀገራትና አሜሪካ ለዘመናት የዳበረ ጥምረታቸውን ትተው የክሬምሊን የውጭ ግንኙነት ፖሊሲን የሚደግፍ አዲስ ብሔራዊ የደህንነት ስትራቴጂ ይፋ አድርገዋል። ይህ ስትራቴጂ ከክሬምሊን ራዕይና ፍላጎቶች ጋር የሚጣጣም ነው ተብሎ በሩሲያውያን ዘንድ ዕውቅና አግኝቷል። 10. ሩሲያ በመንግሥት የሚደገፍ የሥርዓተ ዶፒንግ ፕሮግራሞች ታራምዳለች በሚል ምክንያት በዓለም አቀፍ የስፖርት መድረኮች ላይ ተገልላ የነበረች ሲሆን የትራምፕ አስተዳደር ሩሲያ ወደ ዓለም አቀፍ የስፖርት ውድድሮች እንድትመለስ መንገድ እየከፈተ ነው። ሴናተር
ሼልደን ዋይትሃውስ እነዚህን 10 ነጥቦች ገልጸው በመዘርዘር ዶናልድ ትራምፕ ሥልጣናቸውን መከታ በማድረግ ለሩሲያ እየሰሩ መሆኑን ለሴኔቱ አጋልጠዋል። ይህ በእንዲህ እንዳለ ሁለተኛ ሳምንቱን ያገባደደውና ከኢራን ጋር እየተካሄደ ያለውን ጦርነት በኢየሱስ የተባረከና የተቀደሰ ጦርነት ነው፣ ይህ የአርማጌዶን ጦርነት ነው፣ ጌታ ወደ ምድር የሚመለስበት ነው እያሉ የአሜሪካ ጦር አዛዦች ለወታደሮቻቸው እያደረጉት ባለው ንግግር ሳቢያ በሰራዊት ውስጥ ከፍተኛ ቅሬታ መቀስቀሱ ተዘገበ። በመካከለኛው ምስራቅ በሚገኙ የአሜሪካ ባህር ኃይል፣ የአየር ኃይል፣ የአየር ወለድና የምድር ጦር ባልደረቦች ዘንድ የሃይማኖት ነጻነት መኖሩን ለማረጋገጥ የተቋቋመው በምህጻረ ቃሉ MRFF ወይም ሚሊቴሪ ሪሊጅን ፍሪደም ፎረም ወይም የወታደራዊ ሃይማኖታዊ ነጻነት ፋውንዴሽን ከ200 በላይ የሚሆኑ ቅሬታዎችን ከጦር ኃይል አባላት መቀበሉን ሚድል ኢስት አይ የተባለው ታዋቂ ሚዲያ ዘገበ። MRFF እነዚህ ቅሬታዎች ከ40 በላይ ከሆኑ የጦር ኃይሉ ክፍሎች የመጡ ናቸው። ቅሬታዎቹ ቢያንስ ወደ 30 ወታደራዊ ተቋማትን ይሸፍናሉ ያለ ሲሆን ለሚድል ኢስት አይ በላከው ዘገባ ላይ አንድ ከፍተኛ የጦር አዛዥ ባለፈው ሰኞ ዕለት በስሩ ያሉ የእዙን አባላት በመሰብሰብ በሰጠው አጭር መግለጫ በኢራን ላይ የሚወሰዱ የእስራኤልና የአሜሪካ ወታደራዊ ጥቃቶች የእግዚአብሔር ዕቅድ አካል እንደሆኑና የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢየሱስ ክርስቶስ የተቀቡ አርማጌዶንን ለማቀጣጠልና የሰላምን አምላክ ወደ ምድር ለመመለስ በኢራን ውስጥ ምልክት የተደረገባቸውን ኢላማዎች በእሳት ለማውደም መሆኑ እንደተነገራቸው በመግለጫው ላይ ተናግሯል። አዛዡ የመጽሐፍ ቅዱስን የራእይ መጽሐፍንና ኢየሱስ በምድር ላይ ዘላቂ ሰላም የሚያጎናጽፍበትን በመልካምና በክፉ መካከል ስላለው ጦርነት የሚተርከውን የአርማጌዶን ጦርነት ደጋግሞ ጠቅሷል ብሏል። አዛዡ ይህን ሁሉ ሲናገር ፊቱ ላይ ትልቅ ፈገግታ ነበረው። ይህም መልእክቱን የበለጠ እንዲጎላ አድርጎታል ሲል በድርጊቱ ቅር የተሰኘ አንድ የአሜሪካ ወታደር ለፎረሙ ባቀረበው አቤቱታ ላይ ጽፏል። አዛዣችን ምናልባት የክርስትና ሃይማኖት ተከታይ ነው። በዚህ መንገድ ሁላችንም በእሱ ስር ያለን ወታደሮች እንደሱ ክርስቲያን እንድንሆን እንደሚፈልግ ለረጅም ጊዜ በግልጽም ሆነ በዘዋዋሪ መንገድ ግፊት ያደርግ ነበር ብሏል። የኤምአርኤፍኤፍ መስራች የቀድሞ የአሜሪካ አየር ኃይል አባልና በፕሬዝዳንት ሮናልድ ሬገን የሥልጣን ዘመን የዋይት ሃውስ ባልደረባ የነበሩት ሚካኤል ኤል ዌንስታይን ለሚድል ኢስት አይ እንደተናገሩት ተቋማቸው በአሜሪካ ወታደራዊ ኃይል ውስጥ የሚያገለግሉ ሠራተኞች ቅሬታዎች በስፋት እየደረሱት መሆኑን ተናግረዋል። ይህ የሚያሳየው የክርስቲያን ብሔርተኞችና አክራሪዎች በአሜሪካ ጦር ውስጥ ያላቸው ተጽዕኖ እየጨመረ መምጣቱን ነው ብለዋል። የአሜሪካ የጦር ሚኒስትርን ፒት ሄግሴዝን አንዳንዶች ቅዱስ ተዋጊ እያሉ ይጠሩታል። ለእስራኤል መንግሥት የሚደግፍ ሳምንታዊ መጽሐፍ ቅዱስ ጥናትን ስፖንሰር ያደርጋል። የመጽሐፍ ቅዱስ ጥናት መሪ የሆኑት ራልፍ ድሮሊንገር እስራኤል መደገፍ እንዳለባት ያስተምራሉ። ምክንያቱም እግዚአብሔር የእስራኤልን አጋሮች ስለሚባርክና ጠላቶቿን ስለሚረግም እስራኤልን መተባበር ግድ ነው እያሉ ነው ያሉት ዌንስታይን ኤምአርኤፍኤፍ ወይም ሚሊተሪ ሪሊጅን ፍሪደም ፎረም ኦክቶበር 7 ቀን 2023 ሐማስ መራሹን የደቡብ እስራኤል ጥቃት ተከትሎ ከቅርብ ጊዜ ወዲህ ስለ አክራሪ ክርስትናና የዓለም መጨረሻን የሚያወሱ ስነ መለኮታዊ አስተምህሮና ገለጻዎች እንደሚደረግላቸው ከተለያዩ የጦር ክፍል አባላት ተመሳሳይ ቅሬታዎች እንደደረሰው ተናግረዋል። አንድ የአየር ኃይል አዛዥ በወቅቱ ለጦሩ በሰጠው መግለጫ ላይ በእስራኤልና በሐማስ መካከል የሚደረገው ጦርነት በሙሉ በኢየሱስ ክርስቶስ ወንጌል በራእይ መጽሐፍ ውስጥ አስቀድሞ የተነገረ ነው። እናም ማንም ይህንን ቅዱስ ተጋድሎ ከመታገል ውጭ ምንም ማድረግ አይችልም ብሎ በመቀስቀሱ ተቋሙ የደረሰውን ቅሬታ በማያያዝ ለፔንታጎን የእርምት እርምጃ እንዲወስድ ቅሬታ አስገብቶ ነበር ያሉት ሚካኤል ኤል ዌንስታይን አሜሪካና እስራኤል በኢራን ላይ እያካሄዱት ያለው ጦርነት በአሜሪካ ወታደሮች ዘንድ የኢየሱስን ዳግም ምጽአት ትንቢት ለማስፈጸም የሚደረግ ዝግጅት ተደርጎ በጦር አዛዦቻቸው መገለጹን የሚያጋልጡ በመቶዎች የሚቆጠሩ ቅሬታዎች
ለኮንግረሱ የመከላከያ ቋሚ ኮሚቴ ደርሶታል። ወደ 30 የሚሆኑ በኮንግረሱ ያሉ ዴሞክራቶች በጉዳዩ ላይ ምርመራ እንዲደረግላቸው እየጠየቁ ነው ብለዋል። በኮንግረሱ የወታደራዊ ጉዳዮች ቋሚ ኮሚቴ ሰብሳቢ ጉዳዩን በማስመልከት የጻፉት ደብዳቤ ባለፈው ሳምንት መጨረሻ በሚሊተሪ.ኮም የዜና ድረገጽ ለንባብ በቅቷል። በሚቺጋን ኮንግረስውመን ራሺዳ ትላይብ፣ የሚኒሶታ ኮንግረስውመን ኢልሃን ኦማርና የዋሽንግተን ስቴትስ ኮንግረስ አባል ፓራሚላ ጃያፓልን ጨምሮ በርካታ የፕሮግሬሲቭ ፓርቲ አመራሮች የቀድሞዋ የኮንግረሱ አፈጉባኤ ናንሲ ፔሎሲም ይህን ጉዳይ አስመልክቶ ፔንታጎን ማብራሪያ እንዲሰጥበት በሚጠይቀው ደብዳቤ ላይ ፈርመዋል። አንዳንድ የአሜሪካ የጦር አዛዦች ዩናይትድ ስቴትስ በኢራን ላይ እየወሰደች ያለውን ወታደራዊ እርምጃ ትክክለኛ መሆኑን ለማሳመን ስነ መለኮታዊ ግዳጅና የመጽሐፍ ቅዱስ ትንቢት ለማስመሰል ሞክረዋል ሲል ፎረሙ ለኮንግረሱ በጻፈው ደብዳቤ ገልጿል። ፒት ሄክሴዝ ራሱ በደረቱ ላይ የመስቀል ጦረኞች ንቅሳት የሆነውን የመስቀል አርማና በክንዱ ላይ በአረብኛ ቋንቋ ካፊር የሚለውን ቃል ተነቅሷል። ይህ ቃል በእስልምና እምነት በፈጣሪ አንድነት የማያምኑትን ለማመልከት የሚያገለግል ቃል ነው እንጂ የክርስቲያን ብሔርተኝነትን የሚገልጽ አይደለም ሲል በሴኔት ፊት ቀርቦ መከራከሩ ይታወሳል። ባለፈው ሳምንት የጦር ሚኒስትሩ ፒት ሄክሴዝ በሲቢኤስ ቴሌቪዥን 60 ሚኒትስ ፕሮግራም ላይ ቀርቦ ወታደሮች ከጦርነቱ በፊት መጸለይ እንዳለባቸው ያስባሉ፣ ሁሉን ቻይ ከሆነው አምላካቸው ጋር ግንኙነት ያስፈልጋቸዋል ብሏል። ሃይማኖታዊውን አርማጌዶን ለማስፈን የኑክሌር አቅም የሚፈልጉ የሃይማኖት አክራሪዎችን እየተዋጋን ነው። ነገር ግን በእኔ አመለካከት ወታደሮቻችን በእምነታቸው እንዲገፉና በእግዚአብሔር እንዲታመኑ የማበረታታ የእምነት ሰው ነኝ ማለቱ በታዋቂው ፖድካስተር ጂም ካራጋን ክፉኛ እንዲጠለጠል አድርጎታል። ይህ በእንዲህ እንዳለ በዶናልድ ትራምፕ ልዩ ትዕዛዝ ከእስራኤል ጋር በጥምረት በኢራን ላይ እየተካሄደ ያለው ድብደባ እንዲቀጥልና ወደ ኢራን የእግረኛ ጦር ማዝመትን እንዲሁም በአጠቃላይ የጦርነቱን ሂደት አስመልክቶ በአሜሪካ ከፍተኛ ባለሥልጣናት ዘንድ አለመግባባት መፈጠሩ ተዘገበ። በጦር ሚኒስትሩ ፒት ሄክሴዝና በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ መካከል የተፈጠረውን አለመግባባት በተመለከተ 3 የቀድሞ የአሜሪካ የጦር አዛዦችና ስለ ጉዳዩ የሚያውቁ ከፍተኛ የሲቪል ባለሥልጣናት ሩቢዮና ሄክሴዝ አሜሪካ በእስራኤል ጥያቄ መሠረት የእግረኛ ጦር ወደ ኢራን ማሰማራት አለባት ወይ በሚለው ጥያቄ ምክንያት እርስ በርሳቸው እየተወዛገቡ መሆኑን ተናግረዋል። የጦር ሚኒስትሩ ሄክሴዝ ይህን አቋም የሚደግፉ ሲሆን ሩቢዮ ግን አሜሪካ እግረኛ ጦሯን በኢራን ካሰማራች ረጅም ጦርነት ውስጥ እንድትገባ ያደርጋታል ብለው እንደሚሰጉና እያንዳንዱ ውሳኔያችን በጣም ጥንቃቄ ያስፈልገዋል ሲሉ ለጦር አዛዦች መናገራቸውን ምንጮች ለሚድል ኢስት አይ ተናግረዋል። በሌላ ዘገባ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴህራን ስምምነት ለማድረግ የተዘጋጀች ትመስላለች፣ ነገር ግን ያቀረበችው ውል አሁንም በቂ አይደለም በማለት የሰጡትን መግለጫ በማስተባበል አባስ አራክሺ ከሲቢኤስ ቴሌቪዥን ጋር ባደረጉት ቃለ ምልልስ ጦርነቱ ለኢራን የህልውና ጉዳይ አለመሆኑን በማስረገጥ አገሪቱ በቂ ጥንካሬ እንዳላትና ዓላማዋ ራሷን ከጥቃት መከላከል ብቻ መሆኑን አስታውቀዋል። የአሜሪካ ጦር የቀድሞ ከፍተኛ አዛዦችን ዋቢ ያደረገው የሚድል ኢስት አይ ዘገባ አሜሪካ ከእስራኤል ጋር በመቀናጀት በኢራን ላይ በምታካሄደው ጥቃት በዋናነት በአየር ድብደባ፣ ክሩዝና ባለስቲክ ሚሳይሎችን በመጠቀም የኢራንን ወታደራዊና የኑክሌር አቅም በማውደም ላይ የተወሰነች ቢሆንም ከሳምንት ቀደም ብሎ ሲአይኤ በኢራን ውስጥ የሽምቅ ውጊያ እንዲያካሂዱ የኩርድ ተዋጊዎችን ማሰልጠንና ማስታጠቅ ጀምሯል። አንድ ከባሕረ ሰላጤው አገራት የአንዱ ከፍተኛ የደህንነት ባለሥልጣን እንደተናገሩት የአሜሪካ ባለሥልጣናት የኢራን አብዮታዊ ጥበቃ ቡድን ባለሥልጣናትንና የኢራንን የኒውክሌር ፕሮግራም የሚያውቁ ሰዎችን ኢላማ ለማድረግ ልዩ ኦፕሬሽን የሚያካሂዱ ሰርጎ ገብ የስለላ ባለሙያዎችንና የማሪን ኮማንዶዎችን የያዙ ቡድኖችን ወደ ኢራን ለመላክ መወያየታቸውንና እንቅስቃሴ መጀመራቸውን እንደሚያውቁ ተናግረዋል። ይህ በእንዲህ እንዳለ አሜሪካ ኢራንን የወረረችው መጀመሪያ ኢራን
በእስራኤል ላይ ጥቃት ልትሰነዝርባት እንደሆነ ስለፈራች ይህን መሰሉን እብሪት በአጭሩ ለማስቆም ነበር። ነገር ግን ጦርነቱ እንደታሰበው በጥቂት ቀናት ሳያባራ የአካባቢውን አገራት ሁሉ ሰለባ ማድረጉን በቀጠለበት ኢራን በአብዛኛው የባህር ክልሏ የሆነውን የሆርሙዝ የባህር ሰርጥ የንግድ መስመር መዝጋቷን ተከትሎ በርካታ አገራት የነዳጅና የተፈጥሮ ጋዝ የጫኑ መርከቦቻቸው በሰላጤው በሰላም እንዲያልፉላቸው ኢራንን ትብብር እየጠየቁ መሆናቸው ጦርነቱ ቀስ በቀስ የሚያስከትለውን ኢኮኖሚያዊ ቀውስና የነዳጅ ዋጋ መናር በየአገራቱ የራሱ አሉታዊ ተጽዕኖ እንደሚያስከትል በመዝጋት ለጦርነቱ ሰላማዊ መፍትሄ እንዲፈለግ እያሳሰቡ ያሉ የአውሮፓ መንግስታትን ዶናልድ ትራምፕ ቂም ይዘውባቸዋል የሚሉ ዘገባዎች በስፋት እየተደመጡ ነው። በዚህ ሳምንት መጀመሪያ ላይ የኢራን የውጭ ጉዳይ ሚኒስትር ለመገናኛ ብዙሃን በሰጡት ቃለ ምልልስ ከአንዳንድ የአውሮፓ አገራት ጋር የመርከቦቻቸውን ደህንነት በተመለከተ እየተነጋገርን ነው። አሁንም ስለ መርከቦቻቸው ደህንነት ከመንግስታችን ጋር መነጋገር ለሚፈልጉ አገራት በራችን ክፍት ነው ማለታቸውን ተከትሎ ታዋቂው ፋይናንሻል ታይምስ ጋዜጣ ፈረንሳይና ኢጣሊያ መርከቦቻቸውን ለማሳለፍ ከኢራን ጋር ንግግር መጀመራቸውን ዘግቧል። ሆርሙዝ የባህር ሰርጥን የመቆጣጠር ሥልጣን ያለው የኢራን ወታደራዊ እዝ የተለያዩ አገራት ንብረት የሆኑ የተወሰኑ መርከቦችን በሰላጤው በነጻነትና በደህንነት እንዲያልፉ መፍቀዱን የገለጹት የኢራን የውጭ ጉዳይ ሚኒስትር አንዳንድ ከኢራን መንግሥት ፈቃድ ያገኙ አገራት የነዳጅ ጫኝ መርከቦቻቸውን ወደ አካባቢው መላክ ያልጀመሩት አሜሪካና እስራኤል ያለ በቂ ጥናት የሲቪልና ወታደራዊ ኢላማዎችን ሳይለዩ በሚሰነዝሩት የጥቃት እርምጃ ሰለባ እንዳይሆኑ በመስጋታቸው ምክንያት ነው ሲሉ ተናግረዋል። ኢራን ያለማቋረጥ በእስራኤልና በአሜሪካ የአየርና የሚሳኤል ጥቃት እየተካሄደባት በተገኘው አጋጣሚ ሁሉ ሚዲያ ላይ የሚቀርቡ ባለሥልጣናት ደግሞ አንድም አሜሪካዊ ወታደር የኢራንን አየርና የባህር ክልል እንዲሁም የኢራንን ምድር እግሩ ሳይረግጥ አገሪቱን ሙሉ ለሙሉ ተቆጣጥረናል፣ የወደፊቱም የኢራን ዕጣ ፈንታ በእኛ እጅ ነው፣ እናወድማታለን፣ መልሰንም እንገነባታለን፣ የምንዋጋው ቅዱስ ጦርነት ነው እያሉ ነው። ኢራናውያን ደግሞ ወረራውን መክተነዋል፣ ወደፊትም እንመክተዋለን እያሉ ከተከላካይነት ወደ አጥቂነት ተሸጋግረዋል። ይህ የኃይል አሰላለፍ እስከ መቼ ድረስ ይዘልቅ ይሆን? ፈጣሪ ሰላሙን ያወርድልን።